አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ዛሬ ያለነው የሆነ ቦታ ነው። ምን እንደሚባለው አሹቴ ነው ምናምን ይባላል። እኔ አላውቀውም። ለመጀመሪያ ጊዜ ወደ ውስጥ ወደ ቆላ መስመር የገባሁት ማለት ነው። ለመጀመሪያ ጊዜ ከአስፋልት በታች እኔ ወርጄም ሂጄም አላውቅም። ለመጀመሪያ ጊዜ ዛሬ ሂጃለሁ። እሱንም ፉል ውሃ የሚባል ቦታ ነው። ፉል ውሃ አለ፣ ውስጥ ላይ ፉል ውሃ አለ። እዛ ጋር እንትኑ ጋር ቅርጮ የታጠረበት ውስጥ ነው። እኔ ደግሞ የተቀመጥኩት ውጭ ነው። ባለቤቴ ገብቷል ሊታጠብ። እኔ አልፈልግም ብዬ ወደ ውጭ ወጥቼ ቪዲዮ እየቀረስኩ ነው። ይሄን ይመስላል ፉል ውሃ። በጣም አሪፍ ቦታ ነው ያለው፣ ግን አገሩ ደስ ይላል። ሙቀቱ ትንሽ ፀሐዩ በጣም ያቃጥላል እንጂ ማሻአላህ። ለመጀመሪያ ጊዜ ፉል ውሃ የሚባል ቦታ ያኔ ብርድ በብርድ የታመመ ሰው ምናምን መጥቶ ይታጠባል ይባላል። እኔ አላውቀውም እንዴት እንደሚታጠብም አላውቅም። ፉል ውሃ ነው። ውሃው እንትን ይላል ይሞቃል ይሆን አላውቅም። በስ አጣርቼ ውጤቱን ያው ባሪ ውስጥ ስለገባ ስለሚታጠብ ሁሉንም ነገር በሱ ትሰማላችሁ። አሁን ደግሞ እኔ ዳር ወጥቼ እሱን እየጠበቅኩ ነው እስከመመጣ ድረስ አንዳንድ ነገር ልበላችሁ ብዬ ነው። ቦታውን ላስጎብኛችሁ ብዬ ነው። ሳሩ ምን አይነት ሳር እንደሆነ አላውቅም። ያው ወጥቼ ወደዛ ሄጄ ልቀርጽላችሁ። ሰውም ብዙ ሰው አለ፣ የሚመጣ ሰው የሚታጠብ ሰው ማለት ነው። እዚህ የሚቆይ ሰው አለ። ሮብና ቀዳሚ መሰለኝ እንደዛ ነው የሚታጠቡት አሉ። በሳምንት ሁለት ቀን ማለት ነው። ያው ሮብና ቅዳሜ ነው መሰለኝ። እኔ አላውቅም። በስ ያው ሰው ወገቡ ስላመመው አዲስ አበባ ቤት የፈረሰ ጊዜ እቃ ምናምን ሲያመላለስ ወገቡ ትንሽ አሞት ነበረ። ለሱ ነው እየመጣ ነው። እስቲ አላህ አፊያ አድርገህ ብላችሁ ዱአ አድርጉለት ለባሌ። እስቲ እንሞክረው ብለን ሐኪም ቤትም ሄዷል። መድኃኒት ምናምን ሰጡት፣ ግን ምንም ለውጥ ስለሌለ ዛሬ ደግሞ እስቲ ይሄንን ፉል ውሃ እንሞክረው ብለን መተናል። እዛ ጋር ብዙ ሰው አለ፣ አያችሁት? ጋሪ አለ፣ እዚህ ጋር ደግሞ ባጃጅ አለ። አያችሁት? ገጠር አፈሩ ደግሞ እንትን ነው የሆነ ቡሌ ነገር ነው አፈሩ ራሱ ማለት ነው። ይሄን ይመስላል። ያው የሚታጠቡበት ቦታ ደግሞ ይሄ ነው። እዚህ ጋር ያው ጭቃው የሚታይበት የጭቃ ቤት አለ፣ ቆርቆሮ ቤት። እዛን ከሱ ውስጥ ነው፣ ግቢ ውስጥ ነው። አንዳንድ ሰው ደግሞ መጥቶ እዚህ ያድራል ይባላል። አድሮ እዚህ ቆይቶ ነው እስከ 15 ቀን ምናምን ቆይቶ ነው የሚሄደው አሉ፣ ታጥቦ ማለት ነው። ይሻለው አይሻለው አላውቅም። ድረስ ያኔ ሁሉንም ነገር ባሌ ሲሻለው እያንዳንዱ ነገር እነግራችኋለሁ። የታመመ ሰው ካለ መጥቶ እንዲታጠብ እንዲጠቀም ፉል ውሃ ማለት ነው። አሁን ደግሞ ፀሐይ በጣም ፀሐይ አለ። ፀሐይ ስላለ በደንብ አይታይም፣ ስለማይታይ ነው ሰዎቹ አዲስ ነገር መስሏቸው ያሉ ማለት ነው። ቪዲዮ ስትቀርጹ በጣም ይከብዳል። ስለዚህ ይሄን ይመስላል ውድ ቤተሰቦቼ። እዛ ጋር ደግሞ እንደ ገበያ ነገር ነው። ፍራፍሬ ምናምን ይሸጣል። የመጣ ሰው ገዝቶ ምናምን ይጠቀማል። እዛም ውስጥም ላይ ደግሞ አለ ሙዝ ምናምን፣ ዳቦ፣ ቆቆር ምናምን አለ። ቆቆር ጮናቄ ነው ቆቆር ነው የሚባለው እዚህ አለ። እሱም አለ። እሱንም ይጠቀማሉ እላችኋለሁ። ያው ጠዋት ተነስተን በባጃጅ አሁን ነው እየደረስን እላችኋለሁ። አሁን ታጥቦ እስከሚወጣ ድረስ ደግሞ አስቡ ስንት ሰዓት እንደሚጨርስ አላውቅም። ፀሐዩ ደግሞ በጣም ነው የሚያቃጥለው። እዚህ ጋር ደግሞ ቀይ መስቀል ነው ምናምን የሚባል ታፔላ አለ። ያሳያችሁ እዚህ ጋር አያችሁ፣ ግን ጽሁፉ በደንብ አይነበብም። ጎጆ ቤት አለ እዛ። ይሄ ደግሞ ፈረስ አለ። ያው እንደማይታይ እርግጠኛ ነኝ፣ ፀሐይ ስለሆነ በፀሐይ ነው የቀረሱት ቪዲዮ። ይህን ይመስላል ውድ ቤተሰቦቼ። እንዲህ እዛም ጋር ደግሞ ውሃ አለ መሰለኝ። ቆይ በኋላ ሂጄ ያሳያችኋለሁ። አሁን እቃ ስላለ እቃውን ስለማልችለው አንዳንድ ነገር በሱ የሚበላ ነገር ለስላሳ ነገር
ይዞ ነው የሚካሄደው አሉ። በሶ ተበጥብጦ ይጠጣል አሉ። እኔ አላቅም አሉ ነው እንጂ። ከዛ ካሁን በኋላ ደግሞ ሁሉንም ያለውን ነገር አስረዳቸዋለሁ ቤተሰቦቼ። ይህን ይመስላል። ደግሞ ብዙ ሰው ነው ያለው። ደግሞ ስትገቡ 20 ብር ተካፍላላችሁ። ለአንድ ሰው 20 ብር ነው የሚከፈለው አሉ። ከዛ የወንድ መታጠቢያ ሻወር ቤት ለብቻ ነው፣ የሴት ሻወር ቤት ለብቻ ነው አሉ ነው። ቆይ ባሊ ሲመጣ ደግሞ ሁሉንም ነገር ያስረዳችኋል። እሱ እኔ ሰላም አላቅም እና ይሄን ይመስላል ውድ ቤተሰቦቼ። እግሩ የታመመው ሰው በቃ ብዙ ነገር ያለበት ሰው እዚህ መጥቶ ታጥቦ ይድነዋል ይባላል። እኔ አላየውም አላውቅም። ስለዚህ ይሄን ይመስላል። የሀገር ሰው ነው ያለው። ደግሞ ነፍ ነው ወንዱም ሴቱም። ቢስሚላ ኦሮፋ ነው አልኳችሁ። የሰውን ብዛት እንዳትጠይቁት። የሀገር ሰው ነው የሚመጣው። ዱአ አድርጉልን እንግዲህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ማሻአላ። እዚህ ሀገር ደግሞ አብዛኛው ጀልባብ ነው የሚለብሱት። አያችሁ፣ ጀልባብ ለብሰው እየሄዱ። አሁን ደግሞ ባጃጅ መጥቷል። ወደ ሰፈር ልንሄድ ነው፣ እንሄዳለን። ያው እሱ ሲወጣ ማለት ነው። ውድ ቤተሰቦቻችን ያው አሹቴ ለመጀመሪያ ጊዜ አሹቴን አየሁኝ። አሹቴ አብዛኛው ሰው ደግሞ የአሹቴ ሰው ወደ አረብ ሀገር ነው ያለው፣ ሳውዲ ነው ያለው አብዛኛው። ይሄ ብዙ ቤት አለ። ቆይ በኋላ ያሳያችኋለሁ። ቆርቆሮ ቤት አጠቃላይ የሳውዲ አረቢያ ያሉ ልጆች ናቸው ምናምን የሰሩት ተብሎ ይወራል። መንገድ ላይ የሆነ ሰውዬ እንደዛ ብሎ እያወራን ነበረ ስንመጣ። አንዳንድ ነገር እየነገረን ነበር ስለ ሀገሩ ሁኔታ ምናምን። ይሄን ይመስላል። እዛ ደግሞ ሳር ይሁን ምን ይሆን አላውቅም። እዛ ጋር ያው የበቀለው እጄ ላይ ያሳያችሁ ደግሞ እቃ ስላለ በኋላ ቀርጬ ያሳያችኋለሁ። እሱ እቃውን ሲቀበልን ከመጣ ማለት ነው። እስከዛ ይሄን ይመስላል ውድ ቤተሰቦቼ። የታመመ ቤተሰብ ካላችሁ መጥቶ ይታጠብ። በተለይ ብርድ ምናምን በብርድ የታመሙ እግራቸው ወይም እጃቸው ምናምን ሺባ ምናምን የሆኑ ሰዎች መጥቶ ይታጠባሉ ነው የሚባለው ያሉ። ያው ሰው ጎርፍ ነው እየመጣ ነው። ባጃጅ ጎርፍ ነው እዚህ ማለት ነው። መጥቶ ሄደው የሚቀመጥም አሁን ከሩቅ ቦታ የመጣ ሰው ስለማይመላለስ እዚህ አካባቢ ማደሪያ ፈልጎ ያድራል አሉ። እዚህ ነው የሚያድሩት አሉ ውድ ቤተሰቦቻችን። በኋላ ደግሞ ባሌ ሲወጣ እንዴት እንደታጠበ ምን እንደሆነ ለውጡ ሁኔታውስ ምን እንደሆነ ያው እነግራችኋለሁ ብያችኋለሁ። በኋላ አሁን ደግሞ ሰው ብዙ ሰው ስላለ የሚተላለፍ ሰው ለአሁን ይበቃናል። በኋላ ደግሞ በደንብ ሁሉንም ነገር እያንዳንዱ ነገር እነግራችኋለሁ፣ አሳያችኋለሁ። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።